ምርጥ የገበያ ግብይት ስትራቴጂዎች ለምን ይከሽፋሉ? አስባችሁ ታውቃላችሁ? ምርጥ ሐሳቦች፣ ምርጥ የፈጠራ ስራዎች ሀማ ሁሉ ሆነው ግን መጨረሻ ላይ ውጤት አልባ የሚሆኑት ለምንድን ነው? እንግዲህ መልሱ ብዙ ጊዜ ከትዕይንቱ በስተጀርባ በሚሰራ አንዱ ወሳኝ ባለሙያ እጅ ላይ ነው ያለው። ይሄውም ቴክኒካል ፕሮጀክት ማኔጀር ወይም ባጭሩ ቲፒኤም። ዛሬ ይሄ ብዙም የማይታወቀው ጀግና እንዴት የገበያ ግብይትን ወደ ገቢ እንደሚቀይረው አብረን እናያለን። እስኪ እንጀምር። ይሄ ጥያቄ በብዙ ድርጅቶች ውስጥ የሚነሳ ነው። የገበያ ግብይት ባለሙያዎች፣ የቴክኖሎጂ ሰዎች ሁሉም ጋር የሚታይ ችግር ነው። ድንቅ ሀሳብ አለ፣ ምርጥ የፈጠራ ስራ አለ። ነገር ግን ሁሉንም ነገር ከቴክኖሎጂው ጋር አስተሳስሮ ወደ ተጨባጭ ውጤት መቀየር ላይ የሆነ ክፍተት አለ። ነገሩ እዛ ላይ ነው የሚቆመው። እና ለምን? እስኪኒ እንግዲህ ዛሬ በዋናነት የምናያቸው ነገሮች እነዚህ ናቸው። የገበያ ግብይት ቴክኒካዊ ፈተናዎች ምን እንደሆኑ፣ የቲፒኤም ሚና እንደ አርኪቴክት፣ 5 ተጨባጭ የስኬት ታሪኮችን እናያለን። የሚጠቀሙባቸውን ዲጂታል መሳሪያዎች እንቃኛለን። በመጨረሻም የሁሉ እንዴት ወደ ገቢ እንደሚወስድን እንመለከታለን። የዛሬውን የገበያ ግብይት ቴክኖሎጂ ያስቡት። ልክ እንደ ትልቅ ከተማ ነው፣ ግን መንገዶቹ ያልተያያዙ፣ እያንዳንዱ ህንፃ የራሱ ዴሴት ላይ እንዳለ ማለት ነው። አንዱ አፕሊኬሽን ከሌላው ጋር አያወራም፣ አንዱ ዳታ ከሌላው ጋር ይገናኝ። ይህንን ነው እንግዲህ የተዘበራረቀ የቴክኖሎጂ ስብስብ ብለን የምንጠራው። በዚህ ሁኔታ ውስጥማ ምርጥ ሀሳቦች እንኳን መድረሻቸው ላይ መድረስ ይሳናቸዋል። እሺ፣ ለዚህ ሁሉ የተዘበራረቀ ሁኔታ መፍትሄ የሚያመጣ ስርዓት የሚያበጀለት ልዩ ባለሙያ አለ። ይሄውም ቴክኒካል ፕሮጀክት ማኔጀር ነው። ግን እዚህ ጋር በደንብ መረዳት ያለብን ነገር አለ። ይህ ባለሙያ ዝም ብሎ ፕሮጀክት ማኔጀር ብቻ አይደለም። ይሄን ውስብስብ ስርዓት እንደ አርኪቴክት ከመሰረቱ የሚቀርጽ ስርዓት የሚያስይዝ አዲስ አይነት መሪ ነው። ይህንን ሚና በደንብ ለመረዳት ይህ ባለሙያ የሁለት የተለያዩ ዓለማት ድልድይ መሆኑን ማሰብ በጣም ወሳኝ ነው። በአንድ በኩል የማርኬቲንግ ቡድኑን የፈጠራ ሐሳቦች፣ ፍላጎቶች እና ግቦች ጠንቅቆ ይረዳል። በሌላ በኩል ደግሞ እነዚያን ሐሳቦች ወደ ተጨባጭ የቴክኖሎጂ ውጤት የሚቀይረውን የኢንጂነሪንግ ክፍል ቋንቋ ቀላልፎ ይናገራል። አስተርጓሚም አርኪቴክትም ነው ማለት ነው። አሁን እስኪ ልዩነቱን በደንብ እንየው። አንድ ባህላዊ ፕሮጀክት ማኔጀር ስራዎች በጊዜ ገደባቸው እንዲጠናቀቁና በጀቱ እንዳያልቅ ያረጋግጣል። በጣም አስፈላጊ ስራ ነው። ነገር ግን የገበያ ግብይት ቲፒኤም ከዚህ በጣም የላቀ ነው። እሱ ዝም ብሎ አያስተዳደርም። ገቢ የሚያስገኝን ቴክኒካዊ ስርዓት ከመሰረቱ ይቀርጻል፣ ይገነባል። ጨዋታውን በሙሉ ነው የሚቀይረው። እሺ፣ እስካሁን በቲዮሪ አይተናል። አሁን ደግሞ ወደ ተጨባጩ ነገር እንገባ። ይህ ሚና በተግባር እንዴት ተጨባጭ ውጤቶችን እንደሚያመጣ የሚያሳዩ 5 እውነተኛ ምሳሌዎችን አንድ ባንድ እናያለን። የመጀመሪያው ምሳሌ የመረጃ ክፍተቶች ወይም ዴታ ሳይሎዝ የሚባለውን ችግር ይመለከታል። ይሄ ማለት ምን ማለት ነው? በቀላሉ ሀብስፖት ውስጥ ያለው መረጃ ሴልስፎርስ ውስጥ ካለው መረጃ ጋር አይነጋገርም። ቲፒኤም ይህንን ችግር ለመፍታት በመጀመሪያ ያሉትን መሳሪያዎች ይመረምራል። ከዚያም መረጃው ከአንዱ ወደ ሌላው እንዴት መፍሰስ እንዳለበት የሚያሳይ ግልጽ ካርታ ይነድፋል። ይሄ እኮ በጣም ትልቅ ለውጥ ነው። በፊት ማይታሰብ ነገር ነበር። አንድ ሰው ድረገጽ ላይ ገብቶ የሆነ ነገር ሲመለከት ወዲያውኑ ከዛ ነገር ጋር ተያያዥነት ያለው ኢሜል በራስ ስር ይደርሰዋል። ይህ ማለት የገበያ ግብይቱ ከጅምላ መልእክት ወደ ግላዊ እና በጣም ውጤታማ ግንኙነት ከፍ ብሏል ማለት ነው። ሁለተኛው ምሳሌ ደግሞ በእጅ የሚሰራውን አሰልቺ የሪፖርት ስራ ይመለከታል። የማርኬቲንግ ቡድኑ ምን አለ? ከፌስቡክ፣ ከጉግል፣ ከሌሎችም የማስታወቂያ ፕላትፎርሞች የሚገኘውን ውጤት ሁሉ በአንድ ቦታ ባየው ብሎ ይመኛል። ቲፒኤም ይህንን ምኞት ወደ ኢንጂነሮች ቋንቋ በመተርጎም ወደ ተጨባጭ ዳሽቦርድ ይቀይረዋል። ውጤቱ ይሄ ነው። በሳምንት 10 ሰዓት እስኪያስቡት። በዛ ጊዜ ምን ያህል ሌላ ስትራቴጂካዊና የፈጠራ ስራ መስራት ይቻላል? ይሄ በቀላሉ የስራ ቅልጥፍናን በእጅጉ ይጨምራል። ከዛም አልፎ ቡድኑን ያነቃቃ። አንድን ድረገጽ ወደ አዲስ ቴክኖሎጂ ማዛወር በጣም አስፈሪ ሂደት ነው አይደል? በተለይ በጉግል ፍለጋ ላይ ያለውን ደረጃ ሊጎዳ ይችላል። ቲፒኤም ይህ ሽግግር በጥንቃቄ እንዲካሄድ
ዩአርኤል አድራሻዎች እንዳይበላሹ በማድረግና ከሁሉም በላይ የድረገጹ ፍጥነት እንዲጨምር በማድረግ ይህንን አደገኛ ሂደት በበላይነት ይመራሉ። ይሄ ቁጥር በቀላሉ የድረገጹን የጤናው ሁኔታ ነው የሚያሳየው። ጉግል የሚሰጠው ውጤት ነው። ከ90 በላይ ውጤት ማግኘት ማለት ድረገጹ በጣም ፈጣን እና ጥራት ያለው ነው ማለት ነው። ይህም የተሻለ የጉግል ደረጃ እና ጥሩ የተጠቃሚ ልምድ ያስገኛል። እዚህ ጋር ነው እንግዲህ ነገሩ ውስብስብ የሆነው። ድርጅቶች ለተጠቃሚዎች በጣም ግላዊ የሆነ ልምድ መስጠት ይፈልጋሉ፣ ግን ደግሞ እንደ ጂዲፒአር ያሉ ጥብቅ ግላዊነት ሕጎችን ማክበር አለባቸው። ቲፒኤም ትክክለኛውን ቴክኖሎጂ በመምረጥ እና በመተግበር ይህንን ውስብስብ ሚዛን ይጠብቃል። ውጤቱስ በቀጥታ ኪስ ላይ ነው የሚታየው። እነዛ ለእርስዎ የተመከሩ የሚሉ የአማዞን አይነት ምክሮች በትክክል ሲሰሩ ደንበኞች በአንድ ጊዜ ላይ የሚያወጡት ገንዘብ ይጨምራል። ይሄ ማለት የቴክኒካዊ ስራው በቀጥታ የድርጅቱን ገቢ ያሳደገ ነው ማለት ነው። አንድ አዲስ ምርት ሲወጣ አስቡት። የማረፊያ ገጹ፣ ኢሜይሉ፣ የማህበራዊ ሚዲያ ማስታወቂያው ሁሉም በአንድ ጊዜ እና በትክክል መስራት አለባቸው። ቲፒኤም ልክ እንደ ኦርኬስትራ መሪ ነው። ሁሉም የቴክኖሎጂ ክፍሎች ዲዛይኑ፣ ኮዱ፣ ስርዓቱ ተናቦ እንዲሰሩ ያደርጋል። የምርት ማስጀመሪያ ቀን ማሳለፍ ማለት እኮ በሚሊዮኖች የሚቆጠር ገንዘብ አፈር ማስገባት ማለት ነው። የቲፒኤም የማስተባበር ችሎታ ይሄ እንዳይሆን በማድረግ የንግዱን ስኬት በእጅጉ ያረጋግጣል። እሺ፣ እስካሁን ምን እንደሚሰሩ አየን። አሁን ደግሞ እንዴት ነው የሚሰሩት? አንድ ቲፒኤም በየቀኑ የሚጠቀሙባቸው ቴክኖሎጂዎችና ስልቶች ምንድን ናቸው? እስኪ እንመልከት። ይህንን ዝርዝር ስታዩት የቲፒኤም ሚና ምን ያህል ሰፊ የቴክኖሎጂ ዕውቀት እንደሚጠይቅ ግልጽ ይሆናል። ከደንበኛ ግንኙነት ማስተዳደሪያ ሲአርኤም ጀምሮ እስከ ውስብስብ የመረጃ ማከማቻዎችና የዌብሳይት ግንባታ ቴክኖሎጂዎች ድረስ ሰፊ ግንዛቤ ያስፈልገዋል ማለት ነው። አንድ ምርጥ ቲፒኤም አዳዲስ ነገሮችን ከመገንባት ባለፈ ችግር ከመፈጠሩ በፊት ነው የሚከላከለው። ለምሳሌ ኢቲኤል የሚባለውን ሂደት በመጠቀም ይህም መረጃን ከአንድ ቦታ አውጥቶ አስተካክሎ ወደ ሌላ ቦታ በትክክል ማስገባት ማለት ነው። የመረጃ ስህተቶችን ይከላከላል። በእንደሚታየው ሊከሰቱ የሚችሉ ስጋቶችን አስቀድሞ በመለየት ጠንካራ የመከላከያ ስልጠኖችን ይነድፋል። እሺ፣ ወደ ማጠቃለያችን ስንደርስ የሁሉ ስራ የሁሉ ቴክኖሎጂ መጨረሻ ላይ የሚደርሰው አንድ ቦታ ላይ ነው። ይህም የድርጅቱን ገቢ ማሳደግ ላይ። ይቺ የድልድይ ምሳሌ የቲፒኤምን ሚና በፍጹም እንዳትርሱት። የፈጠራ ሐሳቦች በአየር ላይ እንዳይቀሩ፣ የቴክኖሎጂ ሥራ ደግሞ ከንግዱ ግብ እንዳይለይ የሚያደርግ ወሳኝ አገናኝ ናቸው። እና በዚሁ ጥያቄ እንጨርስ። እስኪ ራሳችንን እንጠይቅ። በእኛስ የእድገት ጉዞ ውስጥ የጎደለው ቁልፍ ሰው፣ የጎደለው ሚና ይህ ቴክኒካል አርኪቴክት ይሆን? ምናልባት የንግድ እድገትን ወደ ላቀ ደረጃ ለማድረስ የጎደለው ቁልፍ ይሄ ሊሆን ይችላል።